ቢሮ ምናምን አለኝ በቃ ከፈለሽ እሱን ሰጥሻለሁ በጣም ያስቸገርኩት ነው ምንም ችግር የለም እንዴት ነው ግን እኔን እንዴት አታውቂኝ ባለሀብት ተባለው እዚህ ከተማ ውስጥ እኔ ነኝ ይሄ ጸጉር ግን ያንቺ ነው ያረጋሽ ይተው የኔ አይደለም ጋሽ ምንድነው ይሄ ቻፕስቲክ ነው ቻፕስቲክ ከንፈር ላይ የሚቀባ ማለት ነው በቃ አስማጭ ብቻ ዘና ፈታ እሺ ችግር የለም ዛሬ ነው በቃ 100,000 ብር በቃ ሰላም ውድ ቤተሰቦቻችን ደናችሁ እግዚአብሔር የተመሰገነ ይሁን እኛ ደህና ነን እንግዲህ ጃዊ ላይ ከዚህ በፊት በተለቀቀው ቪዲዮ ሁለት ጓደኛሞችን ፈትነን ውጤቱን አይታችሁታል ማለት ነው ያንን ደግሞ የሆነ ልጅ አየና ደወለልን ማለት ነው ደውሎ ምን አለ ለምን እኔም ፍቅረኛ አለችኝ 3 አመት በጣም ማፈቅራት በጣም የምወዳት ፍቅረኛ ለማለት ራሱ ይከብዳል አብረን አንድ ቤት ውስጥ ነው የምንኖረው በጣም ነው መወዳት በጣም ነው ማፈቅራት እና ለመፈተን ራሱ እየሳሳው ነው መፈተናት ለምን አትፈትኑልኝም አለን ማለት ነውና አንድ አዲስ ሐሳብ ይዘን መተናል ያ ሐሳብ ምንድነው እሱ ካላችሁኝ ደግሞ ምንድነው ትንሽ ተለቅ ያሉ ሰዎች ሰው ቢሆኑስ ማለት ሽማግሌ ነገር ቢሆኑስ እንደዛ ብለው የሚጠይቋት ብለን አሰብንና እንግዲህ መኪናውን ጥለንላቸው እንወርዳለን ኦሬዲ እሷ የኬክ ባለሙያ ነች ወይም ደግሞ ስራ አለ በስራ ምክንያት ነው የሚያገኙት ማለት ነውና ስለዚህ ጋሼ ጋራ ምን አይነት ነገር ይፈጠራል የሚለውን ነገር አብረን እናያለን ቤተሰቦቻችን አስተያየታችሁን ሐሳባችሁን እየሰጣችሁን አውቃለሁ እንደዚህ አይነት ነገሮች ትንሽ ይከብዳሉ ውጤቱ ካላማረ ማለት ነው ግን ደግሞ ታማኝ ልትሆን ትችላለች ታማኝ ላትሆን ትችላለች እሱን አብረን የምናየው ይሆናል ማለት ነው ግን ስለ ልጁ ጥቂት ልንገራችሁ ስለ ፍቅረኛዋ ማለት ነው በጣም ነው የሚወዳት በጣም ነው የሚፈቅራት አሁን ራሱ መጥቼ አብሬያችሁ ቪዲዮ ላይ የሚቀርጸው ቪዲዮ ላይ ሪአክት ባረግ ደስ ይለኝ ነበር ግን ስራ እየሰራው ነው የምሰራው ስራ ደግሞ ትንሽ ይከብዳል የጉልበት ስራ ነው የምሰራውና እዛ ቦታ ላይ ነው ያለሁት አለቆች አይፈቅዱልኝም ብሏል እንደዚህ እየለፋ የቀን ስራ እየሰራ የጉልበት ስራ እየሰራ የሚያስተዳድራት ፍቅረኛው ታማኝ ትሆንለታለች ወይስ አትሆንለትም አብረን የምናየው ይሆናል እንዴት ነሽ ሰላም ነሽ ምን ነው አረፈሽ ያው ይሄ ታክሲ ሁኔታ የታወቀ ነው እንትን ስምሽን ስልክሽን ብቻ ነው ስምሽን ሳሩ ባዳለው ሰፈርሽ የት ነው ወደ ፈረንሳይ አካባቢ ነው የምኖረው እርሶስ እኔ ወደ መገናኛ አሪፍ ለስራ ነው የፈለኩት እሺ ምን እንሰራሉት ነው የፈለኩት ኬክ ችግር የለውም ምን ያህል ነው የፈለጉት የ100,000 የወንድም ልጅ ስለሚያገባ ለዚህ ነው የፈለኩት ችግር የለውም አሪፍ ይሰራሉታል ስራ እንዴት ነው ያው ብዙ ደንበኞች አሉ ያው አሪፍ ስራ ነው የምሰራው ችግር የለውም አሪፍ ይሰራሉ ቆንጆ አድርገሽ ከሰራሽ ብዙ እንትን ፈላጊ ስለማለ እንትን አለ እሺ እኔ የፈለኩት አንድ የ100,000 ብር ነው እና በደንብ ከሰራሽ አንድ 50,000 ብር ጨምርሻለሁ ቴፕና እንዳያስቡ ችግር የለውም አሁን ደግሞ በጣም ስራ ከሰራሽ በቃ ችግር የለም እንዳያስቡ ስራሽስ ደግሞ እንደ አንቺ ቆንጆ ከሆነ በጣም ችግር የለውም እንጂ ለብር ምናምን ችግር የለም እንደነው ቆንጆ ስለሆንሽ እንግዲህ ብቻሽን አትቀመጪ አረብጪ ነው የምኖረው ተከራይተሽ ነው እንዴት ነው ተከራይቼ ነው የምኖረው ተከራይተሽ ነው እርሶስ ታዲያ ወዴት ነው የሚኖሩት እኔ ወደ መገናኛ እዛ ነው አሪፍ ነው ስራውት ምናምን እንደሚሰሩት ምናምን ከማጋ ነው የሚኖሩት ግን ከባለቤቴ ጋር ነው እኔም ሰራው ብዙ ስራ ነው የምሰራው ብዙ ንብረቶች አሉ አሪፍ ነው አሁን የሚድሩት ልጆቻችሁ ነው ወይስ የወንድሜ ልጅ ነው የወንድሜ ልጅ እሺ አንቺን መሰለሽ ቆንጆ በክራይ እንደ መቃጠል የለብሽም አይ ማረግ ይቻላል ብሎ ነው እኔ ብዙ ቤቶች አሉኝ
በጣም ብዙ ቤቶች ስላሉኝ እንትን ቀንስልሻለሁ እንትን። አረ አመሰግናለሁ። ምንም ችግር የለም። የእውነት አመሰግናለሁ ጋሼ። ብቻሽን ግን እንትን ከምትይ መኖር ከፈለግሽ እኔ ጋር መጥተሽ መኖር ትችላለሽ። አመሰግናለሁ እንጂ ምንም አታስቢ። እንዴት ነው ቢሮ ምናምን አለሽ? አረ የቤት ኪራይ አለ። ቤት በኩል ቢሮ እከራያለሁ። ቤቴ ነው የምሰራው። ቤት ነው? አዎ። ከፈለግሽ እኔ እዛ እንትን አያት እንትን ማውጫ ላይ የሆነ ህንጻ አለ የኔ ነው። ቢሮ ምናምን አለኝ። በቃ ከፈለግሽ እሱን እሰጥሻለሁ። በጣም እያስቸገርኩት ነው። ምንም ችግር የለም። ችግር የለም። እኔ ጋር ምንም ጣጣ የለም። በስራ ካስደስሽን ምንም እንዴት ነው ግን እኔን እንዴት አታውቅኝም? ባለሀብት የተባለው እዚህ ከተማ ውስጥ እኔ ነኝ። ያው እኔ ብዙ ጊዜ ለዚህ ስራ ብቻ ነው ከሰዎች ጋር የምገናኘውና አላውቅም። ወይኔ እንዴት አላወቅሽኝ? እኔ ነኝ በቃ አንደኛ። እሺ እሺ ምንም ችግር የለም። ይሄ ጸጉር ግን ያንቺ ነው? ኧረ ጋሼ ተው፣ የኔ አይደለም ጋሼ። ታዲያ ምንድን ነው? ሰርቼ ነው ጸጉር ቤት። የፈረስ ጭራ ነው? አዎ። በቃ ታክሲም ከፈለግሽ በእኔ ታክሲ ነው የምትገኝ። እሺ አታስብ፣ አለሁልሽ። እሺ ጋሼ። እሺ ችግር የለም። እሺ ግን ብቻ ጸባይሽን ብቻ ይኖርሽ እንጂ ለሌላ ምንም ችግር የለም። እሺ ጋሼ። ዋና ጸባይ ነው። አዎ የሰው እንትን ጸባይ ነው። ጸባይ ይኖርሽ በቃ ችግር የለም። ደኑ ግን መጠየቅ ድፍረት እንዳይሆንብኝ። ፍቅረኛ አለሽ? አዎ ጋሼ አለኝ። ይሄ በጣም የሚያስንትን እንዴ ስትይ ነው ትንሽ እንትን አለኝ። ምን ነው መናገር አልነበረብኝም? ሆዴን በላኝ። በቃ ሂጂ እደውልልሻለሁ። አስከፋሁት እንዴ? ማለት የማይባል ነገር ነው ያልኩት። አኮረፍ አልተመቸኝም። ያው ስለጠየቁኝ ነው የተናገርኩት። አትጨናነቅ ማለት እሱ እዚህ ስለማይሆን ውጪ ነው የሚኖረው። እሱ ውጪ ነው የሚኖረው እና የፈለከውን ነገር ማውራት ትችላለህ። ነው እንዴ? አዎ እዚህ አይኖርም። እንደዛ ከሆነማ በቃ ቆንጆ ነው፣ አሪፍ ነው። እንደዛ ከሆነ ችግር የለም። በቃ እዚህ ካልመጣ በቃ እኛ እንግዲህ ምንም እንትን እንግዲህ አንቺም ያለው ችግር እንትን በእና እኔም ያለኝ ችግር እነግርሻለሁ። ይሄ ነው በቃ አትጨናነቅ። በታክስ ምናምንም አትጨናነቅ። በቃ እኔ ብዙ መኪና አለኝ። በቃ ምንም ይሄ ሰፈር ውስጥ እንትን የምልበት ነው እንጂ ብዙ መኪና አለኝ እኔ እንጂ አትጨናነቅ። እሺ ካሽ ምንድን ነው ይሄ? ቻፕስቲክ ነው። ቻፕስቲክ ከንፈር ላይ የሚቀባ ማለት ነው። ነው እንዴ? እስቲ ተቀቢ እስቲ። አረ አያሳፍሩኝ ነው። ተቀብቼ ነው የመጣሁት ነው። ግን ይሄ ለምንድን ነው የሚያገለግለው? ያው ከለር እንዲኖረው። ከለር ውበት እንዲኖረው። ይሁን። ፈሪሽ እኮ ቆንጆ ነው። አቤት እጅሽ ምናምን ያምራል። ይሄ ምንድን ነው? አመሰግናለሁ። ይሄ እንትን የጃርት እንትን ይመስላል። ይሄ ምንድን ነው? ከጥፍርሽ ከፍ ያለ አሳድጌው ነው። ጥፍሬን አሳድጌው ነው። ይሄ ግን የጃርት እንትን ይመስለኛል እኮ እንዲህ ሲያያ። አያምርም እንዴ? ይሄ አስፈራል። ምን ያምራል?
ከማስተክል ላሳድግ ብዬ ነው በራሴ ጥፍር። እንደው ድንገት በአጭረኝ እኮ በጣም ችግር የለውም ካልፈለጉ ቆረጣለሁ። አንቺ እኮ በተፈጥሮሽ ምንም አያስፈልግሽም እኮ አፍንጫሽ ሁሉ አቤት ያው ቀጥ ያለ ከንፈርሽም ሁሉ አይንሽ ሁሉ በቃ ያንቺ አይንሽማ ቆቅ ይመስላል። በቃ አመሰግናለሁ ጋሺ። በጣም ምንም አያስፈልግሽም አንቺ። እኔ ግን ለስራ ብቻ አይደለም እኮ የፈለኩሽ፣ ሌላም ነገር አለ ከስራ ውጪ የፈለኩሽ። ግን ባለቤት አለኝ፣ እሷ ደግሞ አርጅታለች። ትንሽ ደግሞ ስኳር አለብኝ። ስኳር ደግሞ ያ ነገር ይፈልጋል። ያ ነገር ካላገኘ ደግሞ አይሆንም ስኳር። በቃ በጣም ምንድነው የሚያስፈልገው? አንቺም ታውቃለሽ። ያቺ ምንድነው ጋሺ? ታው እንጂ እንግዲህ ጣፋጭ እስቲ ስራውን እንስራና እናወራለን። ችግር የለውም። ስራማ እንሰራለን። ለስራ ችግር የለም። ይሄንንም እንትን እንበልና ገብተሻል ምልሽ ማለት ያው ፍቅረኛ እንዳለኝ ነግሬሃለሁ። እሺ እሱ ውጪ ነው አለው። እሱ አንቺ እንዴ ያለሽ ነው ፍቅር ምናምን አመርሽም። እሱ ያለው ውጪ ነው። እሱማ ልክ ነው እኮ አንቺ ምን እንትን አስበላኝ። በቃ ማስናነት አለብሽ አንቺ። ምን እሱም እኮ እዛ እንዲህ አይቀመጥም እኮ። ኧረ ተው እንጂ በቃ ይሄንን እንትን ማለት አለብን። አቤት ዛሬ ከኔ ጋር ብታድሪ ብዙ ነገር አረግልሻለሁ። ዘና አረጋሻለሁ። እንግዲህ አንቺ ለቀቅ በይና ዘና አርገኝ። ኬክን ብትሰሪ በእሰሪም እኔ 100,000 ብር ይሰጥሻለሁ። እንግዲህ ካሉ እሺ እናወራለን። ችግር የለውም። ምንም አንቺ ብቻ ዘና አድርጊ። እኔ ጋር ችግር የለም። እንግዲህ እሺ ምንም አታስቢ። እሺ ጋሺ እሺ ጋሺ እናወራለን። ችግር የለውም። ጋሺ አትበይኝ። ጋሺ አትበይኝ። ጠጋ በይ። እሺ ጠጋ በይ። ጋሺ አትበይኝ። ልክ ነው እንዴ ጋሺ አትበይኝ። ጠጋ በይ። እንዴ ምን አትበይኝ። ጠጋ በይ። እንዴ ምን ነው እኮ ሾክ ነገር የለብኝም። አይ እንደዛ አይደለም። እንዳትፈሪ። እሺ ስለለመደብኝ ነው ጋሺ የምለው። እንዳትቀየመኝ። በቃ አንቺ ብቻ ዘና ፈታ። እሺ ችግር የለም። እሺ ዛሬ ነው በቃ 100,000 ብር በቃ። እሺ 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 ከኔ ጋር ታድራለሽ ወይስ አታድሪም? የት እናድራለን? እኔ ትልቅ ሆቴል አለኝ። የራሴ ሆቴል አለኝ። እሺ በቃ እኔ ለወደፊትም እኔ ብዙ መሬት አለኝ። በቃ ለወደፊት ያንቺ ህይወት ይቀየራል። በቃ እሺ አታስቢ። በቃ ምንም አታስቢ አንቺ። በቃ እኔ ዛሬ ካንቺ በቃ ፈታ ብለን በቃ እንግዲህ በምስጢር ምስጢር እንዳሰማ ልጆችም አሉ። በምስጢር ነው። እሺ በምስጢር በቃ ማንም እንዳይሰማ። እሺ በቃ ተግባባናል። ተግባባናል። በቃ ዘና በይ። እንዳ እስቲ ሰማርገኝ እስቲ ምኖትን ልሳሙት። ምኖትን አትበይኛ። እሺ ምን ይሄ ልሳሙ? ከንፈሬን
እሺ እሺ ጋሼ ስሞታለሁ ጋሽ ናት በኝ አልኩሽ እኮ እሺ ፊኒሽ